ዛሬ በጣም የታዘብኩትን ልንገራችሁ። ሄርሜላ ባልና ሚስት ሙዳቸውን ሲያራምዱባት ቆማ እንደማየት የሚያሳፍር የለምና ምን አይነት ህሊና እንዳላት ልጁ ጋር እንደዛ ፈታ እያለ ልጁ ጋራ ከሚስቱ ጋር እንደዛ ሲጨቃጨቅ ውጭ አትውጭ እየተባባለ እንደዛ ቦታ ሲያበጅላት ውጡልኝ እስከሚል ድረስ በሙድ እየተናገራት ቆማ እንደማያት የረከሰ ሴት አይቻል አቅም ለሲ ላይ ካርጉ ግሪስ ፋሚሊ የት ናችሁ? ዛሬ የመጣሁት ቪዲዮ እስከ መጨረሻ የታችሁ ኮሜንት ብጽፉ በጣም ደስ ይለኛል። ኮሜንት ጻፉ ፋሚሊ ኮሜንት ጻፉና አሳዩኝ ማለት ነው ውዶቼ ማሮቼ ማለት ነው። ዛሬ በሄርሜላ በጣም አፍሬ ነው የመጣሁት። በጣም ነው ያፈርኩት እላችኋለሁኝ። ላይክ አድርጉ ቪዲዮውን እስከ መጨረሻው ልኝ ወዳችኋለሁ። መጨረሻውን አይታችሁ ኮሜንት የምትጽፉት ወዳጆቼ በኮሜንታችሁ አውቃለሁ ማለት ነው። ሩታዬ ዛሬ ያው ውሸት ይቀጥላል። ለማንኛውም ውሸት ወደፊት ነው። ዛሬ እውነት ተናጋሪ ነው ወደ ኋላ እየቀረ ያለው ማለት ነው። ግን ለጊዜው ነው፣ መጨረሻው አያምርም። አቤት ስላደርክ ነው እንደዚህ የምትሆነው። እንዴት ካቅም ከዚህ በፊት አይደለም ከልጅ ጋር ትራፍ ማቅፌ ነው እያደርኩ ያለሁት። አሁን ግን ልጅ ያለልኝ እቅፍ አድርጌው እዚህ ጋር ስፈልግ አስተኛዋለሁ፣ ስፈልግ ጀርባ ላይ አስተኛዋለሁ። ጠዋት ደግሞ ማለት ነው ላሳይሽ ፑሻፕ እዚህ ላይ እንደዚህ ቁጭ አደረኩትና ማለት ነው እንደዚህ ቁጭ አደረገው እዚህ ላይ ፑሻፕ ሰራው ማለት ነው። ድሮ አንቺ ተሸክሜ እንደሰራሁት አሁን ከልጅ ጋር ነው ታይም እንደዛ ማሳለፍ ገባሽ አይደለ? ታይርና አንቺ አልችልሽ አንቺ ተሸክሜ እንኳን አንቺ ልሞክርሽ። ኧረ ራስ ለስራት ነው አንቺ ጋር ፑሻፕ ሰራው። ምን ያልሰራሁት ነገር አለ? አገኘ አምጪው ላስተኛው አልቀረም። ጌታ ቅልብሽ መጣች እንዴ? ታስቃላችሁ። ሙድ እየያዙብሽ ነው እንጂ ነው እንቅልፉ መጥቷል። አይቻልም። ወይኔ ጉዴ የሆነ አይቻልም። እኔ ቁልፍ አልሰጥም። በጣም ተረጋግቼ ነው እያወራለሁ። ሄርሜላ ስለጎረሰች ተናደደች። ሌላ ነገር ውስጥ እንድንገባ ትፈልግ እኮ ካልፈለክ ሌላ ነገር ውስጥ መግባት ካልፈለክ ልጄን ይዤ ልሂድ። እንደ ማንኛውም ጊዜ በሰላም መተህ እያየኸው ትሄዳለህ። አሳየ ምን አንገበገበ? ልጅህን አይተህ ተጫውተህ እኮ መውጣት ትችላለህ። ይሄ እኮ የራሴ ጉዳይ ነው። የማይመለከተ ነገር ውስጥ እኮ እየገባ እየተቃጠልክ ያለው አንተ ነህ። እየኖርኩ ያለሁት እኮ በየቦታው እየጠራህ ይሄን አድርጊ ይሄን አውጪ ይሄን አውርጅ የምትለኝ እኮ አንተ ነህ። አልደረስኩብህም እኮ ጠንቅቀህ ልቦና ያውቋል ሁሉንም ነገር። አሁን ስለዚህ ልጄ ልወስድ ነው የመጣሁት። ፎጣውን ስጠኝና ልውጣበት። አይ ካልከኝ ግን ሌላ ነገር ውስጥ እንገባለን። የምር ያለ እኔ የፈለገ ነገር ይመጣል እንጂ በልጄ ምንም ነገር አላውቅም። በራሴ በፈለገ ምንም ሳይመስለኝ አልፌያለሁ። አሁን ግን ይኸውልህ በልጄ ቀልድ አላውቅም። ታውቀኛለህ። አልሰማሽውም አንቺ በርግጥ ቋንቋ ታይም ዛፕ ያለው ታይም ዛፕ ደርድሬ አይመለከተኝም። አይቻልም እኮ ነው። ስለዚህ እንቅልፍ ይዞታል። አሁን በእንቅልፍ ልቡ ብጠይቀው ምንም ነገር አያውቅም ልጁ። ገባሽ አይደለ? እዛ ከሄደ በኋላ ማን ያመጣኝ ቢል ማነው ተጠያቂ? ስለዚህ አሁን በእንቅልፍ ልቡ ምንም አያውቅም። ይተኛና ሲነቃ ፊቱን አጥቤ ትሄዳለህ ወይስ እዚህ ትሆናለህ? እሄዳለሁ ካለ ይዘሽው ትሄጃለሽ፣ እዚህ እሆናለሁ ካለ እዚህ ይሆናል ማለት ነው። እኔ ላይ ሲመጣ እንቅልፍ እራሱ ይመጣል ያሳደርከው እኮ በቃ ችግር የለውም። የተኛበት ምክንያት አለው። ቅድም የመከርኩት ምክር አንገላታ ነው ያደርገው ተነስቶ ጠይቀሽ ፈጣሪ ማስተዋል ይስጥ። ሌላ ምን ይባላል? አንገቱ ቀስ ቀስ በኋላ እናወራለን። ወይኔ ፈጣሪ ድረስልኝ። ጤነኛ አይደለም እንዴ? ከቻላችሁ ውጡ። ኧረ ሄርሜላ ተይ፣ በኖርማል እየተናገረች ነው። ውጪ። የምር እንጂ ቆሎ በላሁልሽ። እኔ ዛሬ በጣም የታዘብኩት ሄርሜላን ማለት ነው ባልና ሚስት ሙዳቸውን ሲያራምዱባት አፍጣዛ እንደ አልገባው ሰው ማለት ነው ስትሆን በጣም ነው ያፈርኩትና እኔ የአብርሽና የሩታን መጨረሻ እንደኔ የናፈቃችሁ ላይክ ያረጋችሁ ላይክ አርጉኝ። እንደኔ የናፈቃችሁ የነዚህን የሁለት ጥንዶች መጨረሻ ማለት ነው።
ብለው በልጃቸው መጣላት ይጀምራሉ። ብለው ወንድ አመጣሽ ሴት አመጣሽ ይባባላሉ። በቃ የመጨረሻቸውን የናፈቀ ላይክ አድርጉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖችም ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ? ዛሬ የመጣሁት ባጭር ቪዲዮ ነው። ለምን ብትሉ ሄርሜላ ረከሰች። በቃ ረከሰች። ባልና ሚስት በፍቅር ሲጨቃጨቁ ቆሙ ማየት የሚያሳፍር የለም። በልጃቸው እያማካኙ እዛ ፍቅራቸውን ሲያረማምዱ ማለት ነው። ብዙ ታይሞችን ሲያሳልፉ ቆማ እንዴንትን እየተመለከተች ነበርና ምን ያህል ስሜቷ እንደሚጎዳ ጭራሽ ቦታ የለውም አብርሽ ማለት ነው። ለሄርሜላ ቦታ የለውም። ለምንድን ነው ግን እንደዚህ እንድትረክስ ያደረጋት? ምክንያቷ እንዲሁ ማጣት፣ ለካ ገንዘብ ማጣት እንደዚህ ያረክሳል እንዴ? ገንዘብ ማጣት እንደዚህ ያባዋራን የልጅን አባት የኔ ያልሆነ ግዴታ ከሱ ጋር ተጨማለኩ ብላ አንድ ሴት ልጅ ራሷን ዝቅ ታደርጋለች። እውነት እኔ በጣም ነው ዛሬ የገረመኝና እና ዝም አለች እኮ አደመማት። አብርሃም ኧረ እባክህ እንደ ህፃናት ትሆን። እሱ እኮ የተጫወተ ልጁ ጋር ፈታ እያለ ነው። ውጡልኝ አላቸው። ሁላችሁንም አልፈልግ ከልጄ ጋር ነው ማንንም አያስፈልገኝም እያለ እንደዛ ሙር ሲያራምድባት ቆሞ እንደማያት እንደሚያሳፍር የለም። እና እኔ አብርሽ ልጁን እንደዚህ በሚያንገላታው መንገድ ነው ቀን ሰርቼ ነበር። ቪዲዮ አይታችኋል። ለሊት ላይ የለቀኩት ቪዲዮ በጣም ነው ያስጠላኝ። ማለት ይሄ ህፃን ልጅ ባለ ወንጀሉ በእነሱ ከሁለት ጭጮች ተወልዶ መንገራታቱ በጣም ተሰምቶኛል። ነገር ግን ደግሞ አሁን የሚያደርጉት ድርጊት እኔ ከውስጣቸው ሰው አለመውጣት የዚህን ያህል ድራማ ሊያሰራቸው የቻለው ከነሱ ውስጥ መውጣት ያቃታቸው ወንድም ሴትም ጥላቶች አላቸውና ትዳራቸው ላይ ምን አለ ቢገባት። ሄርሜላ ለምንድን ነው አብርሽ የሚጫወትባት እንደዚህ? ለምን ፈቀደች? ምን አስባ ነው? እሺ ከተወደደው እሱም ይወደዳት፣ አይመለከተንም ጓደኝነቶች። አሁን ግን የዚህን ያህል በህፃን ልጅ ውጡልኝ ሂዱልኝ ምን ነው ሻቀርሽ ሩታን እስከማባራት እስከሚል ድረስ እንደዚህ የተጫወተባት ሙድ እየያዘባት ነቅታ ራሷን አለማስከበሯ በጣም ያናዳል እንደ ሴት ልጅ። ሩታ ደግሞ ዛሬ አባት ነህ የአባትነትን ፍቅር ጨርስ ብዬ ነው ዝም ያልኩ ወድጄ አይደለም እንደ አባትነት ክብር ልስጥህ ብዬ ነው አትጃጃል እያለችው ነበረ። እሱ ግን የአባትነት ሳይሆን የህፃን ልጅ ያለ አይደለ ቃቃ የሚጫወት እንደዛ ነው ዛሬ ያደረገውና በጣም ነው የገረመኝ። ማለትም ታደርሶ አግቡ የሚባለው ድሮ ቶሎ ብሎ ወደ ሐራም እንዳይሰራ ዝሙት ውስጥ እንዳይወድቅ ነበረ። አሁን ላይ ግን ሰማያው በእነሱ ህይወት ደግሞ ወንድ ልጅ በሰል ብሎ ሳላገባ ላይፉን እንደፈለገ ሆኖ አሳልፎ በስሎ ካላገባ እንደ አብርሽ ቃቃ ይጫወታል። ምን አለች ሩታ መሰለህ? ህፃን ልጅ ጋር መዋል አለኝ ህፃን ያደርጋል እንዳለችው ከሱም አልተሻልክም እያሉ እየታዘቡት ነበርና ቆሞ እንደመመልከት የሚያስጠላ ነገር የለም። እሲ ላይክ አድርጉ ፋሚሊ፣ ሰብስክራይብ አድርጉ። ያው ጨዋታው ግልጽ ነው ማለት ነው። ድራማው ግልጽ ነው። እኔ ማታም ሰርቼላችኋለሁ ቪዲዮ። ድራማው እየቀጠለ ነው ማለት ነው። እንግዲህ ደግሞ አልሰጥም እሰጣለሁ እየተጨቃጨቁ ነገውንም ያው ነው ተከታታይ ድራማ በአንድ ቀሚስ 4-5 ድራማ አይሩታ ሀብቴ። እኔ እኮ የሚገርመኝ ማለት ነው ወሬያቸው ላይ ውሸታቸው ይቀላቀላል። ማታ የመጣ ይላሉ፣ ቀን ምሳ በላሁ ይላሉ፣ እራት በላሁ ይላሉ። ውሸታቸው እንዳለ ያመልጣቸዋል። ማስመሰላቸው ጥግ ድረስ። እናንተ ህይወት ግን በማስመሰል መመራት ይቻላል እንዴ? በውሸት መምራት ይቻላል ማለት ነው። እኔ እኮ ውሸት ተዋሸሁኝ አፌ ላይ በቃ ታቁብኛላችሁ። የሆነ ነገር ጨምሬ አወራለሁ ግን እሳሳታለሁ። በቃ አላውቅበትም። ብቻ አስተያየት መስጠት ነው ደስ የሚለኝ በግልጽ ባየሁት ቪዲዮ እንጂ ራሴ ከየትም አምጥቼ አወራለሁ ብዬ እንደዚህ ከሜዳ ኧረ የማይሆን ነገር እና እነሱ ደግሞ ውሸታቸው ማለት ነው እውነት እየሆነላቸው ነው የሚሄደው። በቃ ለእነሱ ጀብድ ነው። እየረከሱ ዩቲዩባቸው እየበረደ እነሱ ፈላጊያቸው እየቀዘቀዘ እንደሚሄድ አልገባቸውም ለማለት ፈልጋለሁ። እስቲ ላይክ አድርጉ ፋሚሊ፣ ሰብስክራይብ አድርጉኝ። ዞሮ ሩታዬ ዛሬ ከልጇ ጋር ተገናኝታለች ማለት ነው። እንደምታዩት ሲጀመር ማለት ነው እናትና ልጅ እንደማይላዩ ጠንቅቃችሁ ታውቃላችሁ። ግን ድራማውን ሞቅ ለማድረግ አብሮ ነው ያደረው፣ አብሮ ነው የዋለው። እንደዛ እየተባለ ይሸኛል ማለት ነው። ደግሞ የአብርሽ እህቶች ማለት ነው ደግሞ አብረው ለማማማቅ አንደኛ ናቸው። ድራማውን ልጇን ስጣት ብላ ነው ዛሬ እህቲቱ የመጣችው ማለት ነው።
ሩታ ማታም እንደው ኧረ እንደው ወላሂ እንወሻሻለን። ሩታ መሀል ላይ ምን አለኝ መሰለህ ዝም ያልኩህ እኮ ይሄን ሁሉ ደቂቃ በቃ አብሮህ ይቆይ ብዬ ነው አብሮህ ተዝናና ብዬ ነው አለችው። ማደሩን ተውት፣ ግን በአንድ ቀን 8-9 ቪዲዮ እንደሚቀርጹ እንደኔ የገባችሁ ያመናችሁ አላችሁ የላችሁም? የምትጃጃሉ አላችሁ ብዬ አላስብም። ለማንኛውም ላይክ ሰብስክራይብ እያደረጋችሁ ቪዲዮአችንን እስከ መጨረሻው ልን ማለት ነው። እኛም ተነሱ አተፋታናቸውም እነሱም ተጭቅጭቅ አልተወገዱም። ግን ሴት ሆናችሁ እንደ ሴት ቆማችሁ ባልና ሚስትን እዛ ፈላጊ ሆናችሁ የባልና ሚስትን ጭቅጫቂ እየተሰማ አብርሽ የኔ ነው ብሎ ማሰብ እንደ ሄርሜላ የወረደ ሴት አላየሁም። አረ እንደው ዘመድ የላትም እንዴ ቤተሰብ የላትም እንዴ ብለን እስካስብ ድረስ ነው የሆንኩት። ምን አይነት ጭካኔ ነው እንደዚህ ከልጁ ቀምታ የኔ ያረጋለሁ ብላ መመኘት ማለት ይሄ ወረደ አስተሳሰብ ነው። እሱ ከልጁ ጋር ጊዜውን ውጡልኝ ሂዱልኝ ከልጄ ጋር አሳልፍ ደስተኛ ነኝ አብሬው ሳድር ዛሬ እንቅልፍ እንደዝኩኝ እኔ የተኛሁት በቃ ስፖርት እየሰራሁ ነው ከልጄ ጋር ይሄ ሁሉ ምንድነው ከልጄ መለየት አልፈልግም ሂጂልኝ እያላት ነበር በግልጹ። ግን ሄርሜላ ደግሞ ልትለየው አልቻለችም። ግዴታ አንተ ጋር ነው መሆን የምፈልገው። እናንተስ ሲሰሙት አንድ ባለ ትዳር ወንድ ከሚስቱ ጋር ተጣልቶ ተከራይቶ ቤት ልጄን እዚሁ ነው ማሳድገው እየመጣች በሰዓት ለምን ሩታን በደቂቃ ማየት ስለሚፈልግ ማለት ነው። በየሰዓቱ ቤቱ እየሄደ እንደሚያው አሁንም እዛ አለ አይደለም ነገሮችን ለማመቻቸት ያለው ቦታ ማለት ነው። ሰው እንዲርቀው ሄርሜላ እንድትርቀው ይፈልጋል። ሩታ በደቂቃ በቃ እየመጣሽ ልጅሽን ማየት ትችያለሽ፣ ቁጭ ብዬ ልጄን አሳድጋለሁ አለ። ይሄን ሲባል አንድ ሴት ልጅ ወግድ ትጃጃላለህ እንደ ብዬ ቢሆን ትቼው ነበር የምሄደው። እንዳትደውልብኝ ካወደ አንተ ተጃጃል እዛ ብዬ ነው የምሄደው። ሄርሜላ ግን አብርሃም ማለት ተጃጃለክ አንድ ጊዜ አዳምጠኝ። ቦታ እኮ የለውም እሱ ሲጀመር። የእውነት እኔ ሴት ርካሽ ማለት እንደዛች እንደ ሴት አይቻላቅም። ሴቶች ሆምጠጥ በሉ፣ ጀግና ሁኑ፣ ወንድ ልጅ እንዲጫወትባቸው አትፍቀዱ ምለው እንደዚህ ነው በቃ። ቦታ የለውም። መከዳውን ደርድሮ ሩታ ከዝክተኛለን እና እሱ አንድ ላይ ስለማንገናኝ እናንተ ጓደኞች ስለሆናችሁ ከአንድ በኩል እንተኛለን አላቸው። ይሄ ምንድነው? ቦታ የለኝም ሚስቴ ነው ቦታ ያለኝ፣ ግን መከዳ አድርጌ ነው የምተኛው። ለሩታ ነው ቦታ ያለኝ፣ ስለዚህ መገላገያ ያደርጋለሁ መሀላችን ሲላቸው እሷ ቆማ እየተመለከተ ያፋን ከፍታ ዝም ብዬ ገባ ነበር አፏ ውስጥ ማለት ነው። ሄርሜላ ብላ እያዳመጠች ነበረ። በእውነት ነው የምላችሁ። ይሄ ሁሉ እንደዚህ የሚያደርጋት ምንድን ሆና ነው? ምን ያህል ብር እንደሰወራትና ዶላር የድሃ ልጅ እንደሆነች ሄርሜላ ታስታውቃለች። ገንዘብ ነው የቀየራት በቃ። በእውነት ነው የምላችሁ። እና ላይክ ሰብስክራይብ አድርጉ። የሩታና የአብርሽ አድናቂ ሴት ገባችሁ፣ ጠፍታችሁኛል፣ ጭጭ ብላችኋል። ቶክቶክ ላይ የላችሁም ማለት ነው። እናንተን በቃ ፈጣሪ ካሳችሁ እንጂ አብርሽና ሩታ ትተዋችሁ ረስተዋችኋል ማለት ነው። ለኦዲየንስ ጣጣ የላቸውም። እኛም ግን ያው ችግር የለብንም እነሱ ይመቻቸው እንጂ ማለት ነው። እኛ ጣጣ የለብንም። የሚሰሩት ሁላ ይመቸናል ማለት ነው። እንሄድበታለን ማለት ነው። እኛ ላይክ አድርጉት፣ ቪዲዮውን ሰብስክራይብ እያደረጋችሁ ቪዲዮአችንን እስከ መጨረሻ እያያችሁ አበረታቱኝ ማለት ነው። የኔ ውዶቼ ማሮቼ፣ እንደ ባልና ሚስት ፍቅር ቆሞ እንደማያት መዋረድ የለም። ሄርሜላ በጣም ራሷን እንዳዋረደች ነው የተሰማኝ ዛሬ። ለምን ሙድ እየተያዘባት እዛ ቆማ ባልና ሚስት ሲነጋገሩ ሙድ እየያዘባት ነበረ። ቦታ እንደሌለው በደንብ ነው ያሳያት ዛሬ። በጣም አርር ድብን አድርጎ ነው ዛሬ ላካት ማለት ነው። ወዳችኋለሁ ማለት ነው። ሰብስክራይብ አድርጉ ፋሚሊ። ቪዲዮውን እስከ መጨረሻው ልኝ ግሪስ ፋሚሊዎች አመሰግናለሁ። ለእናንተ ትልቅ ቦታ አለኝ። ወዳችኋለሁ። በሌላ ቪዲዮ እስከምንመጣ ሰላም ሆኑልኝ። እናንተ ካላችሁ ደግሞ እኛም እናድጋለን። ብዙ ደጋግ ግሪስ ፋሚሊ ያላችሁ ደጋግ ኢትዮጵያኖች ያላችሁ ማለት ፋፊ በርቺ አይዞሽ የምትሉኝ ለእናንተ ትልቅ ቦታ አለኝ። አንዳንድ ሰው ደግሞ ከኦዲየንስ ውስጥ አላችሁ ማዴጋችን የምትጠሉ እናንተ ደግሞ ወደ ኋላ ናችሁ ማለት ነው። ምንም ማለት አልችልም። አዎ